የፌዴራል መንግስት በአማራ ክልል በሐምሌ ወር 2015 ዓመተ ምህረት የአስቸኳይ ጊዜ አዋጅ ካወጀበት ጊዜ ጀምሮ በመከላከያ ሰራዊትና በፋኖ ታጣቂዎች መካከል በአብዛኛው የክልሉ አካባቢዎች ግጭት እየተካሄደ ቆይቷል። ይሁን እንጂ የክልሉ የአድማ ብተናና የፖሊስ ኃይሎች ተሳትፎ እየጨመረ መምጣቱን ተከትሎ የግጭቱ መልክ እየቀየረ የመጣ ይመስላል። የፖለቲካ ተንታኞችና ምሁራን በቅርቡ በሺዎች የሚቆጠሩ የክልሉ የጸጥታ ኃይሎች በግጭት ቀጠና ውስጥ መመረቃቸው ወደ ጦር ሜዳ ለመግባት ያላቸው ዝግጅት የሚያሳይ ነው ይላሉ። ይህም በቀጠለው አለመረጋጋትና ሁከት ውስጥ አዲስ ምዕራፍ መጀመሩ አመልካች ነውም ብለዋል። ከሳምንት በፊት የአማራ ክልል ፖሊስ ኮሚሽን በ33ኛው ዙር የስልጠና ምድቡ ከ10 ሺህ በላይ የአድማ መከላከልና መደበኛ የፖሊስ አባላት መመረቃቸውን አስታውቋል። ለበርካታ ወራት ስልጠና የወሰዱት ሰልጣኞቹ የስልጠና መርሃ ግብራቸው በብር ሸለቆ መሰረታዊ የውትድርና ማሰልጠኛ ማዕከል አጠናቀዋል። መጋቢት 18 ቀን 2017 ዓመተ ምህረት በተካሄደው የምረቃ ስነ ስርዓት ርዕሰ መስተዳደር አረጋ ከበደ፣ ምክትል ርዕሰ መስተዳደር ማዕረግ፣ የአስተዳደር ዘርፍ አስተባባሪና የሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰውን ጨምሮ የሀገር መከላከያ ሰራዊት የጦር መኮንኖችና የአማራ ክልል ፖሊስ ኮሚሽን የስራ ኃላፊዎች ተገኝተዋል። በስነ ስርዓቱ ላይ ምክትል ርዕሰ መስተዳደር ማዕረግ፣ የአስተዳደር ጉዳዮች ክላስተር አስተባባሪና የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው የክልሉን ወቅታዊ የጸጥታ ሁኔታና የህዝብና የመንግስትን ፍላጎት አስመልክተው ለሰልጣኞች ማብራሪያ ሰጥተዋል። በተጨማሪም የስልጠናው ዓላማ፣ አስፈላጊነትና ግቦችን በተመለከተም ለሰልጣኞች ገለጻ ያደረጉ ሲሆን በክልላዊ መረጋጋት ላይ ያላቸውን ግንዛቤ እንደሚያሳድግ አጽንኦት ሰጥተዋል። አክለውም ሰልጣኞቹ ዘላቂ ሰላምን በማስፈን ተግዳሮቶችን በማሻገርና የክልሉን ልማት፣ ሰላምና ደህንነት ብቻ ሳይሆን የሀገርን ደህንነት በመጠበቅ ረገድም ትልቅ ኃላፊነት እንዲወስዱ ይጠበቃሉ ሲሉ ተናግረዋል። አዲስ የተመረቁ የአድማ መከላከልና የመደበኛ ፖሊስ አባላት በክልሉ ከ7 በላይ ዞኖች ባሉ የከተማና የገጠር አካባቢዎች ተሰማርተዋል። ከነዚህም መካከል በደቡብ ወሎ ዞን ደሴ ከተማና ጋሸና ያጠቃልላል። በሰሜን ሸዋ ዞን ደብረ ብርሃን ከተማ፣ በሰሜን ጎንደር ዞን ጎንደር ከተማና መተማ ከተማ፣ በደቡብ ጎንደር ዞን ደብረ ታቦር ከተማና ፎገራ ወረዳ፣ በምስራቅ ጎጃም ዞን ደብረ ማርቆስ ከተማ እንዲሁም በሰሜን ጎጃም ዞን ዱርቤቴና ከተማና ደቡብ አቸፈር ወረዳ ይገኙበታል። ከዚህ ቀደም የምስራቅ ጎጃምና የደቡብ ጎንደር ዞኖችን ጨምሮ የአካባቢው ባለስልጣናት ለሰላም አስከባሪዎችና ሚኒሻ አባላት ራሳቸውን የቻሉ የስልጠና ፕሮግራሞችን ሲያካሂዱ ቆይተዋል። እነዚህ ሰልጣኞች መካሄድ የጀመሩት የጦር ኃይሎች ጠቅላይ ኢታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ሌተናል ጀነራል አለምሸት ደግፌ ወታደር ከፖሊስ ስራ በመውጣት ኃላፊነቱን ለክልል ፖሊስና ሚኒሻዎች ለማስተላለፍ መታቀዱን ካስታወቁ ከ2 ወራት በኋላ ነው። ሌተናል ጀነራል አለምሸት በጥር ወር 2017 ዓመተ ምህረት ከመከላከያ ሚዲያ ጋር ባደረጉት ባለ 2 ክፍል ቃለ ምልልስ ላይ የሀገር መከላከያ ሰራዊት በየመንደሩ፣ በየወረዳው፣ በየቀበሌውና በየከተማው መሰማራቱ ዘላቂ የለውም ሲሉ ተናግረው ነበር። ሌተናል ጀነራል ባለፉት 5 እና 6 ዓመታት በትግራይ፣ በኦሮሚያና በአማራ ክልሎች የተካሄዱትን ዘመቻዎች በመጥቀስ ቀጣይነት ያለው የሰራዊት ምደባ ያስከተለውን ጫና አጉልተዋል። በዚህም ወታደሩን ወደ ማሰልጠኛ ካምፖች ለመመለስ እቅድ እንዳለ ገልጸዋል። ወታደሩን ወደ ካምፑ ለመመለስና ስልጠናውን ለመጀመር እያሰብን እንዲሁም እቅድ እያወጣን ነው። በዚህ ረገድ እንደምናሳካ እናምናለን። ሰራዊታችንም የማረፍ እድል ይኖረዋልም ብለዋል። እንደ አለምሸት ገለጻ የቀረውን ስራ ፖሊስና ሚኒሻዎች ወታደሩን በመተካት ሰላምና ጸጥታን ማስጠበቅ ነው። ፖሊስና ሚኒሻዎች መንደሮችን ለመጠበቅና መንገዶችን ለመቆጣጠር ከማህበረሰቡ ጋር መተባበር አለባቸው ሲሉ አክለዋል። በጎንደር ዩኒቨርሲቲ የፖለቲካ ፍልስፍና ረዳት ፕሮፌሰር የሆኑት ሲሳይ አስመረ ጦሩን በግጭቱ ውስጥ በማሰማራት በክልሉ ዘላቂ ሰላምን መመለስ ከባድ ነው ይላሉ። አክለውም በወታደራዊ ስነ ስርዓቱ ምክንያት ሰራዊቱ እንዲሁም ያለ ልዩነት ተኩስ መክፈት አይችሉም። ሰራዊቱ በስህተትም ቢሆን አንድም ኢትዮጵያዊ እንዲሞት ይፈልጋሉ ብዬ አላምንም ብለዋል። አያይዘውም ሰራዊቱ በማያውቀው አካባቢና ከፍተኛ ጫና ውስጥ እየተንቀሳቀሰ በመሆኑ በጦር ሜዳ ላይ ከፍተኛ ጉዳት እየደረሰበት አባላቱን እያጣና ውድመትን በገዛ አይኑ እየተመለከተ ነው ሲሉ ገልጸዋል። ሲሳይ አክለውም የክልሉ መንግስት አድማና ብተና ሚኒሻዎችና የመደበኛ የፖሊስ ኃይሎችን በብዛት ለማሰማራት ማቀዱ
ወቅቱን ያልጠበቀ እንደሆነና መሰረታዊ ችግሮችን እንዳይፈታ ይሞግታሉ። የግጭቱ ተለዋዋጭ መንግስት ችግሩን ለመፍታት እየሰራ እንደሚገኝ የሚናገረው መሰረት እንደሌለው የሚያሳይ ነው ሲሉ ይገልጻሉ። የፌዴራል መንግስት ህዝቡን ጨምሮ ሁሉም የሚመለከታቸው አካላት በማሳተፍ ወታደራዊ ግጭቱን በድርድር ለማስቆም መጣር አለበት ያሉ ሲሆን አክለውም በድርድርና በውይይት ወታደራዊ ግጭቱን ማስቆም ካልተቻለ የግጭቱ ተፋላሚዎች ላይ ለውጥ ማድረግ ማለት የሚሞተውን መተካት ወይም መቀየር ማለት ብቻ ነው ብለዋል። ጠበቃና የህግ ባለሙያ የሆኑት አዲሱ ጌታነህ በበኩላቸው መከላከያ ሰራዊት ከክልሉ ይወጣል ብለው አያምኑም። እንደሳቸው ገለጻ ውሳኔው ተወስኗል የሚለውን በተለያዩ መድረኮች የሚሰራጩ የግል አስተያየቶች እንጂ በተጨባጭ ማስረጃ የተደገፈ ነው ብለው አያስቡም። አክለውም በእርግጥ የሰራዊቱ መውጣት ውሳኔ ከተወሰነ የትኛውም አካል እንዳሳለፈውና ህጋዊ መሆኑን መረጋገጥ አለበት ሲሉ ገልጸው ሰራዊቱ ከክልሉ መውጣት ያለበት ውሳኔ ትክክለኛና ተገቢ ሲሆን ብቻ ነው ብለዋል። ይሁን እንጂ የህግ ባለሙያ ሰራዊቱ በመጀመሪያ መሰማራት አልነበረበትም ሲሉ ይከራከራሉ። ግጭቱ የመጀመሪያው ሰራዊት ወደ ክልሉ መግባትና የፌዴራል መንግስት በክልሉ ውስጥ የሚገኙ የጸጥታ አካላትን ትጥቅ ለማስፈታት በሞከረበት ወቅት ነው ሲሉ ይገልጻሉ። አክለውም ውጊያው ሚኒሻው ወይም ሰራዊቱ መቀጠል አለበት የሚለው ክርክር ችግሩ በመሰረቱ አይፈታውም፣ የሚያስፈልገው ፖለቲካ መፍትሄ ነው ብለዋል። የአማራ ክልል ከነሐሴ ወር 2015 ዓ.ም ጀምሮ በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል በተፈጠረው ወታደራዊ ግጭት የተነሳ ተከታታይ ቀውሶችን በማስተናገድ ላይ ይገኛል። ወታደራዊ ግጭቱ በክልሉ የተለያዩ አካባቢዎች ተስፋፍቷል። ወታደራዊ ግጭቱ በመስከረም ወር 2017 ዓ.ም መጨረሻ ላይ የኢትዮጵያ መከላከያ ሰራዊትና የክልሉ ባለስልጣናት ሰላም ሙሉ በሙሉ እስከሚመለስ ድረስ የህግ ማስከበር ዘመቻዎች እንደሚቀጥሉ ከተናገሩ በኋላ ተባብሶ ቀጥሏል። በክልሉ እየተካሄደ የሚገኘው ወታደራዊ ግጭት የሰላማዊ ሰዎችን ህይወት መቅጠፉን ቀጥሏል። ላብነትም የኢትዮጵያ ሰብአዊ መብት ኮሚሽን በጥር ወር 2017 ዓ.ም ይፋ ባደረገው ሩብ ዓመታዊ ሪፖርቱ በአማራ ክልል እየተካሄደ ባለው ወታደራዊ ግጭት ወቅት ነፍሰ ጡር ሴቶችና ህጻናትን ጨምሮ በስፋት ከህግ ውጭ የተፈጸሙ ግድያዎች ተመዝግቧል። ኢሰመኮ ከመስከረም አጋማሽ እስከ ታህሳስ ወር 2017 ዓ.ም ያለውን ጊዜ በሸፈነው ሪፖርቱ በተለይም በግጭት በተጎዳው የአማራ ክልል ከህግ ውጭ ግድያዎችን፣ አስገድዶ መሰወር፣ የንብረት ውድመትንና ሌሎች ጥሰቶችን በዝርዝር አቅርቧል። በሪፖርቱ የመንግስት የጸጥታ አካላት ከፋኖ ታጣቂዎች ጋር በሚያካሂዱበት ግጭት ምክንያት ንጹሃን ዜጎች መገደላቸውንም ተገልጿል። ከሰራዊቱ ጎን በመሆን ፋኖን ወግቷቸዋል በሚል ንጹሃን ዜጎች ገድለዋል ሲል ከሷል። ክልሉ በሀገር ውስጥ ግጭት በከፍተኛ ሁኔታ ከተጎዱ የሀገሪቱ አካባቢዎች አንዱ ሲሆን ይህም የእርዳታ አቅርቦትንና ወሳኝ የመሰረተ ልማት ግንባታዎችን በእጅጉ አደናቅፏል። ቀደም ሲል አዲስ ስታንዳርድ በክልሉ ያለውን የሰብአዊ ቀውስ እየተባባሰ መምጣቱን በተከታታይ መዘገቡ ይታወሳል። በተለይ በቅርብ ሳምንታት ውስጥ የፋኖ ታጣቂዎች የአንድነት ዘመቻ ሲሉ የሰየሙትን ኦፕሬሽን መጀመራቸውን ተከትሎ በአማራ ክልል በበርካታ አካባቢዎች የሚደረጉ ውጊያዎች እንደገና ገርሽተዋል። በአማራ ክልል በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል እየተካሄደ ያለውን ወታደራዊ ግጭት በሰላማዊ ሰዎች ላይ ከፍተኛ ጉዳት ከማድረሱ በተጨማሪ ከፍተኛ የሆነ ንብረት ውድመትን እያስከተለ ነው። ወታደራዊ ግጭቱን ተከትሎ በርካታ ማህበራዊና ኢኮኖሚያዊ ተቋማት የወደሙ ሲሆን ከ15 ቢሊዮን ብር በላይ ንብረት ኪሳራ መድረሱን የተለያዩ ሪፖርቶች አመላክተዋል። በቅርቡ የክልሉ ከፍተኛ የመንግስት የስራ ኃላፊዎች የግጭቱን አስከፊ ተጽዕኖ ለመቋቋም 10 ቢሊዮን ዶላር የገንዘብ ድጋፍ ለማግኘት እየተደረገ ያለውን ጥረት ይፋ ማድረጋቸው ይታወሳል። የፖለቲካ ፍልስፍና ረዳት ፕሮፌሰር ሲሳይ አሰመረ ምንም እንኳን መከላከያ ሰራዊት ሰላምን ለማስጠበቅና በየሰፈሩና በየቀበሌው መዞር እንደማይችል ቢያስገነዝቡም መንግስት ሚኒሻውን በመጠቀም ውጊያውን ለመቀጠል ማቀዱ ዘላቂነት እንደሌለው ይናገራሉ። አክለውም መንግስት በሚኒሻና በአድማ መከላከል ኃይል ክልሉን ከጥቂት ወራት በላይ መቆጣጠር አይችሉም ሲሉ ገልጸው
ችግሩ ወታደራዊ አሰላለፍን በመቀየር ሳይሆን በሰላማዊ መንገድ መፍታት አለበት። የሚያስፈልገው የህዝብ ጥያቄ መገንዘብና ምላሽ መስጠት ነው ብለዋል። የህግ ባለሙያ አቶ አዲሱ ጌታነህ በበኩላቸው ሰራዊቱ ከክልሉ ቢወጣ የተወሰነ መረጋጋት ያመጣል ብለው ያምናሉ። በክልሉ የሚካሄደው ግጭት ለመስፋፋቱ ዋናው ምክንያት የመከላከያ ሰራዊት የኃይል እርምጃ መውሰድ መጀመሩ ነው ሲሉ አስረድተዋል። ረዳት ፕሮፌሰሩ ሲሳይ አሰመረ የፋኖ ታጣቂዎች ርዕዮተ ዓለምን ጨምሮ በበርካታ ዘርፎች እየተጠናከረ መምጣታቸውን ይገልጻሉ። ዲስኮርሳቸው አወቃቀራቸውና የሰው ኃይላቸው እየጠነከረ መጥቷል ሲሉም ተናግረዋል። አወቃቀራቸውም ከሻለቃና ከክፍለ ጦር ደረጃ ወደ እዝ ተሸጋግሯል። ለምሳሌ ሎጂስቲክን በተመለከተ የሚይዙት የጦር መሳሪያ መጠን በጊዜው እየጨመረ ነው ብለዋል። የህግ ባለሙያ አቶ አዲሱ በዚህ አስተያየት ይስማማሉ። በሀገራችን የአስተዳደር መዋቅር መሰረት ስልጣን ከታች ካሉት አስተዳደር እርከኖች ማለትም እንደ ቀበሌና እንደ ወረዳ በመነሳት ወደ ዞን በመቀጠልም እስከ ክልል ደረጃ ይወጣል። ከራሳቸው ንግግር ብቻ ሳይሆን ከመንግስት የሚሰራጨው መረጃ ማረጋገጥ እንደሚቻል እነሱ በርካታ ቀበሌዎችንና ወረዳዎችን መቆጣጠራቸው ስር ማስገባታቸው ነው ብለዋል። በርካታ ቀበሌዎችንና ወረዳዎችን በቁጥጥራቸው ስር ማስገባታቸው ነው ብለዋል። ረዳት ፕሮፌሰር ሲሳይ አሰመረ ፋኖ አወቃቀሩንና አደረጃጀቱን እያጠናከረ በመጣ ቁጥር እሱን መበተን ከጊዜ ወደ ጊዜ እየከበደ እንደመጣ ይናገራሉ። ግጭቱ በሰላማዊ መንገድ የማይፈታ ከሆነም ኢትዮጵያን እንደ ሀገር እንድትፈርስ ሊያደርግ ይችላልም ይላሉ። በቅርቡ ጥቂት ከፍተኛ የጦር ጀነራሎችም ግጭቱ በውይይትና በሰላማዊ መንገድ እንዲፈታ ጥሪ አቅርበዋል። ላብነትም ጥር 14 ቀን 2017 ዓ.ም በተካሄደው ሁለተኛው የፓርላማ የዜጎች ፎረም ላይ ንግግር ያደረጉት የኢትዮጵያ መከላከያ ዩኒቨርሲቲ ኮማንዳንት ብርጋዴር ጀነራል ከበደ ረጋሳ የኢትዮጵያ ህልውና ብሔራዊ መግባባት ላይ መድረሱን የሚጠይቅ ነው ሲሉ ተናግረዋል። ክለውም እንዲህ ያለው መግባባት የግለሰቦችን ወይም የቡድኖችን ጥቅም ለማርካት ሳይሆን ለሀገሪቱ ህልውና እጅግ አስፈላጊ ነው ሲሉ አጽንኦት ሰጥተዋል። አያይዘውም ባለድርሻ አካላት የሀገሪቱን ሁኔታ በጥልቀት እንዲገመግሙ አሳስበው ኢትዮጵያ በ21ኛው ክፍለ ዘመን የእርስ በርስ ጦርነት ውስጥ ካሉ ጥቂት ሀገራት መካከል አንዷ ሆና ቀጥላለች ሲሉ አመልክተዋል። ኢትዮጵያ በ21ኛው ክፍለ ዘመን የእርስ በርስ ጦርነት ውስጥ ካሉ ጥቂት ሀገራት መካከል አንዷ ሆና ቀጥላለች ሲሉም አመልክተዋል። መንግስት ተጨማሪ ደም መፍሰስን ለመከላከል ለውይይት ቅድሚያ እንዲሰጥ ጥሪ ያቀረበ ሲሆን ከዚህም በላይ ምንም አይነት መስዋዕትነት መክፈል አንፈልግም፣ ተቀምጣችሁ ተነጋግራችሁ ችግሮቻችሁን ፍቱ ሲሉ አሳስበዋል። የፖለቲካ ፍልስፍና ረዳት ፕሮፌሰር ሲሳይ መስከረም የሀገሪቱን ችግሮች ለመፍታት እውነተኛና ቅን ኢትዮጵያውያን አካሄድ አስፈላጊ መሆኑን አጽንኦት የሰጡ ሲሆን ጦርነቱ በተራዘመ ቁጥር የውጭ ጣልቃ ገብነት እየጨመረ ይሄዳልን ብለዋል። አሁንም የውጭ ኃይሎች ተሳትፎ ምልክቶች ቢታዩም ወሳኝ ደረጃ ላይ አልደረሱም። ሆኖም ወደፊት አንዳንድ ሀገራት ጎራ በመለየት የጦር መሳሪያና ግብአቶችን ሊቀይሩ ይችላሉ። በዛን ጊዜ ጦርነትን መቆጣጠር የማንችልበት ደረጃ ላይ ልንደርስ እንችላለን። ለማስቆምም ብንፈልግ እንኳን በእኛ አቅም ላንችል እንችላለን ሲሉ አሳስበዋል።